አንዳንድ ጊዜ ደግሞ ቅድም ያልኩህ ነገር አለ። እኔ በጣም ከፍተኛ በጣም ደብሮ ወይም ልጅን ሳይ እጽናናለሁ ብለሃል አንተ። እኔ ደግሞ አይነት ባህዚ ከፍቶ ወይም የደብሮ ምናምን ድንገት ልጅን ሳገኘው የባሰ ሆድ ነው የሚበሰኝ። በቃ ብዙ ነገሮች ነው ማሰቡ ነገሮች ናቸው የሚጨንቀው እና ልጅን ባየሁት ቁጥር እንባ ነው የሚቀርመኝ አሁን ላይ ማለት ነው። ወዲያው በቃ መች ነው ሩታ ልጅ ልታሳይኝ ይዘው መጣ። ወዲያው በቃ እንባዬ ነው የመጣው። ሆድ ነው የባሰኝ ምናምን እና እንደየሰው እንትን የተለያዩ ነገሮችን አንድ ቀን ሰላም ያደርግልናል። ሁሉም ነገሮች ተፈተው ሰላም ሆኖ የምናይበት ቀን ቅርብ ይሆናል ብዬ አስባለሁኝ እና ይሆን አስተኛ ያው ምን አለ መሰለኝ ሩታዬ አብርሽ ደስተኛ አይደለም፣ ተድብርት ማውጣት ፈልጊያለሁኝ በጣም ከፍቶታል እያለች ነበረ። ይሄ ሰውዬ ምንድነው ከፋ የሚሉ ሴቶቹ ሁሉ ይመጣሉ አብርሽ ከፍቶታል ይላሉ። ምንድነው እያልን እንደኔ በጣም ግራ የገባችሁ ሰዎች አላችሁና ወንድ ልጅ በጣም መሳቅ ታበዛ፣ በጣም ማሽቃበጥ ታበዛ መውደቅ አያምረው። በእውነት ነው ወንድ ልጅ ሆምጠጥ ብሎ ራስንና ቤቱን ልጁን ሚስቱን ሲያስከብር ማንም ሰው ያከብረዋል። እኛ ድሮ የምንለፋውም ለዛ ነበረ። አብርሽ የተሳሳተ መንገድ ነው ያለው። ታው ትክክል አይደለም፣ አስተሳሰቡ ትክክል አይደለም። ራሱ ዝቅ እያስደረገ ነው፣ ራሱን መጥፎ ስህተት ውስጥ እየገባ ነው፣ ወጣቶችን የማይገልጥ ቪዲዮ እየጫነ ነው ብለን ስንናገር አብርሽን የጠላ ነው የምናል ነው ምናምን ይመስላችኋል? ነው አይደለም። እኛ ትክክለኛ ነገ አብርሽ መውደቂያው አጭር ቀን ስለሆነ ነው። እና ዛሬ ላይ በልጁ በእውነት ነው የምላችሁ በጣም ያለቀስኩት። ያሳለፈው ልጅ ሩታ ያሳለፈችው ታሪክ እሱ አይምሮ ላይ ተቀምጧል። ገባችሁ? እርግዝና 2 ወር እርጉዝ ሆና ትቷት የሄዳት ታሪክ እኔ ልጅን ሳይ ይከፋኛል፣ አለቅሳለሁ ነው ያለው። ልጅን ሳይ በጣም ይከፋኛል፣ አንድ ቀን ግን ሰላም ይሆናል፣ አንድ ቀን እኔና ሩታ ሰላም እናወርዳለን ነው ያለው። በእውነት ነው የምላችሁ። ይሄን ቪዲዮ ወንድሙ ቤት ሄዳችሁ አይታችሁ ልባችሁ ያልተሰበራለ ከፍ በእርግዝና ላይ ክፋት የሰራ ወንድ ልጅ እርሜ ልኩን እየጠጠተው ሳይንከባከባት ወልዳ ይዛው ስትመጣ ያንተ ደግሞ ይለያል ወንድም ያለው። የኔ ደግሞ ልጃው ስትመጣ በጣም እጨነቃለሁ፣ በጣም እጠበባለሁ አለ። ለምንድን ነው የሚጠበበው? የሰራው ያሳለፈባት በእርግዝናዋ በደም ያቺ ክፉ ስራ ሩታዬ ጠንክራ ሴት ሆና ወልዳ ታረሳ ዛሬ ላይ ግን ማጫዋች ደርሷል። አያችሁት አይደለ? የወለደ አባት ምንም ብትሆኑ ዞሮ ልጁን አይጠላም። ሄርሜላ ግን ዘላለም እሳቷን ይዛ ነው የምትቀረው። ነገ የሚያገባት ወንድ ዋላት እና አባትና ልጅ እንነጣጥላለሁ ብላ የተነሳች ከና አድናቂዎቿ የመጨረሻ መውደቂያቸው ጠብቁ። አብርሽ አሁንም ድብርት ውስጥ ነው። ነገር ግን ከማሽቃበጥ ከማስመሰል ወጥቶ ትዳርና ቤቱን ቢመልስ ትክክለኛ ህይወት ቢመለስ እኔ የማለው ላይክ አድርጉ መጨረሻ ድረሱ። የሄርሜላ አድናቂዎች ደግሞ ያሉትን ድራማ ነው ተጫወቱብን እያሉ የሰሩትን ቪዲዮ ለቀላቸዋለሁ። አብርሽ እውነቱን ተናገረ ዛሬ። በእንደ አዳምጣችሁ ኮሜንት ላይ ስላልሆንክ ለእኔም መልስ እንዲሆነኝ ቤተሰቦች ደግሞ እጅግ በአንተ ምክንያት በጣም የሚጨነቁ አሉ። እጅግ ብዙ ሰዎች ይደውሉልኛል። በቃ የሆነ ራሱ ማጠንከር አለበት ራሱ ጎብዞ በጣም ብዙ ሰዎች ነው እንደዚህ የሚሉኝ እና የሆነ በቃ ለእነሱ ምን ችግር አለ ወይ ደግሞ እኛ የምንፈታው ነገር አለ ወይ የሚያስጨንቅ ጉዳይ አለ ወይ ብዬ ልጠይቅ ነው። ያው ለምሳሌ አንዳንድ ጊዜ ሁሉም ነገር ተናግረን አችለውም እና ሁሉም ነገር ለእናንተ እንዲያም ላይ ወጥቼ ያንዳንዱ የሚሰማኝን ነገር መናገር አልችልም። ምንድነው ሁሉንም ቢወራ ሆድ ባዶ ይቀራል ይባላል እና አንዳንድ ጊዜ ይህን ነገር እንኳን የሆነ የተሰማህን ስሜት ለመናገር ስታስብ ቀድሞ የሚረዳ ሰው ያስፈልጋል። አንደርስታንድ ሊያደርግን ሰው ያስፈልጋል እና ብዙ ጊዜ ያው የኔን ስሜት የኔን ፍላጎት ምናምን ሳወራ ከቤተሰብም ጀምሮ ከእናንተም ጀምሮ ከወንድሞቼ ጀምሮ ከእናት ከአባት ጀምሮ ሁሉም ሰው የኔ ሀሳብ የማወራውን ነገር የኔን ፍላጎት ብዙም ተቀባይነት አላገኘም። እኔንም ሰው አይረዳኝም ምናምን እና አንዳንድ ጊዜ ብቻህን ሆነክ መጨነቅ ይሻላል ብዬ አስባለሁ። ምናምን የሰው ልጅ ሆነክ ተናግረህ ሰው ካልተረዳህ አውርተህ ሰው ካልገባው
ምን ታደርጋለህና ሰላም ነገር እንዳለ ተስፋ አደርጋለሁ። ገብቶሃል አይደለም? ይፋም ለአንተ እንደዛው ያንን ሁሉ ነገር የሚሆነው በቀደም አይታለት ለአንተ ሰላም አንተ ደህና እየሄደ ነው ምናምን ብዬ አስባለሁ። እና አሁን ለቤተሰብ ራሱ እንደዛው ያንን ሁሉ ነገር የሚሆነው በቀደም አይታል ከይፋም እየሄደ ነው ምናምን ብዬ አስባለሁ። እና አሁን ለቤተሰብ ራሱ የሆነ በልጅነት ትዳር ውስጥ መግባት አንዳንድ ነገሮች ብዙ ጭንቀት አለው። ምክንያቱም ትዳር ብዙ ነገሮች አሉት። ትዳር ይዞ የሚመጣው ነፍ ነገር ስላለ ያንን የመቋቋም አቅም ሲያጣ ወይ ደግሞ ያንን የመቋቋም አቅሙ ሲሆነ ሲከብድ የሆነ ድብርት ውስጥ የመግባት አይነት ነገር ስሜት ይፈጠራል። በስልክም ሳናገር የሆነ ብዙ አይደለም በአካልም ሳገኘ የሆነ ጥሩ ላይ ስላልሆንክ ለእኔም መልስ እንዲሆነኝ ቤተሰቦች ደግሞ እጅግ በአንተ በጣም ብዙ ሰዎች ነው እንዳለ እነሱ ምላሽም ችግር አለ ወይ ደግሞ እኛ የምንፈታው ነገር አለ ወይ የሚያስጨንቅ ጉዳይ አለ ወይ ብዬ ልጠይቅ ነው። ያው ለምሳሌ አንዳንድ ጊዜ ሁሉም ነገር ተናግረን አችለውም ለእናንተ እንዲለምልጅ በትንሽ በዚህ እድሜ ብዙ ነገሮችን አሳልፌያለሁ፣ ብዙ ነገሮችን አይቻለሁ፣ ብዙ ነገሮችንም ተምሬያለሁ እና እኔ አሁን በምወስነው በቃ እኔ ዙሪያ ላይ የሚጠቅማቸው ሰው ብኝ ለእናቴ ለአባቴ መኖር አለባቸው ሰዎች መኖር አለብኝ። ለእናቴ ለአባቴ ብዙ ቀን ማይሆን ውሳኔ ለወስን ወሰንና በቃ ከራሴ ጋር እንጋጨልላለሁ እና ያንን ህይወት የሆነ ብጥስ ሲል የሆነ እንዳልታሰበ አይነት ነገር ወይ ደግሞ እኛ እንደ ቤተሰብ ያላቀፍነው አይነት ነገር ሲሆንብን የሆነ ያስደነግጠሃል። ገባህ? በምልክት ሞክር ያው ሁለታችሁም እንግዲህ የሆነ ውስጥ እየገባህብኝ ነው። ገባህ አይደለም? ያኔ በቃ የራስን ህይወት ነው። አንተ ከኤርሜላ ጋር መሆንን ደስታ የሚሰጥህ አያስፈልግም። ምክንያቱም አንተ ስትኖር በአንተ ላይ እጅግ በጣም ደስተኛ የምትሆንበት እጅግ በጣም ሀሴት የምታደርግበት ነገር ቢኖር ምንድን ነው? ልጅ አለ ሎሌ ያለ እሱን ስታይ በጣም ደስተኛ ልትሆን ይገባል። እሱን ስታይ ነገ ልትናፍቅ ይገባል። ለኩለለ ምን ጊዜም እንግዲያው ካገባም ዛሬ የመጣሁት እንግዲህ የሳቀ ሁላ ደስተኛ ነው ብላችሁ አብርሽና ሩታ እንደ ደስተኛ እያደረግን ሲስቁ ሲያሽቃብጡ ምናምን የውስጣቸውን ደብቀው ለሰው እንዲሰሩ ሰው እንዲጠቀሙ ብለው ራሳቸውን ደብቀው ስለሚመጡ ብዙ ጊዜ ደስተኛ አድርገን ነው የምንቆጥራቸውና አብርሽ እንግዲህ ዛሬ እውነቱን ተናግሯል። በጣም የደበቀውና እውነታን የደበቀው ልጅን ሳይ እንዲያውም በጣም ይከፋኛል፣ በጣም ነው ማለቅሰው፣ በጣም ነው ውስጥ የሚረበሸው። አንድ ቀን ሰላም ሆኖ ሁሉ ነገር ተስተካክሎ አየዋለሁ እጠብቃለሁ አለ። አያችሁት አይደለ? ያሳለፈው ታሪክ በሩታ ላይ እሳቱ እየፈጀው ብዙ ነገሮችን እየቆጨው እንደዚህ ባፉ ሙሉ መናገር ያቃተው ያደባ ነው። በእርግዝናዋ ረግጧት በእርግዝናዋ ሩታዬን ተጫውቶባት በሴት ላይ የሆነ ለሰው መጠቀሚያ ብሎ ሩታ ረግጦ የሁለት ወር ጉዞ ነው። ይሄን ልጅ ዛሬ ተወልዶ እንደዚህ ይዛው ስመጣ ይከፋኛል። እንደ አቅፋው ስትሰጠው በጣም ውስጤ ይረበሻል፣ አለቅሳለሁ። በጣም ነው የሚሰማኝ። አንድ ቀን ግን ሰላም ይሆናል። አንድ ቀን ሁሉም ህይወታችን ይስተካከላል። አያችሁት አይደለ? ሆሳ ስራ ሆሳ ነው። የሚከፋው ለምን መሰላችሁ? አልፈልገውም ታይፈልግ የተወለደልኝ ብሎ ጥሎት የሄደውን ልጅ ሩታዬ ግን ያን ሁሉ ተንከባክባ ያን ሁሉ ችግር መከራ አልፋ ዛሬ ላይ ልጅ አድርጋ ይዛ ስትሄድ ልታሳይ ስትወስደው ተሰምቶት ነው። ሰው ነው፣ የሰው ልጅ ያስባል። ወንድሙ ግን በጣም ብልህ ልጅ ነው። በእውነት ነው የምላችሁ። እኔ ምንም ቢያጠፋ የአብርሽ ወንድም ማለት ነው አንድ ቀንም ሄጀበት አላውቅም፣ ግን በጣም ሽማግሌ ሰው ነው። የውስጡን ለመጠየቅ ለራሱ በእይታ በቪዲዮ ላይ ደስተኛ እንዳልሆነ አብርሽ ያስታውቃል። እያስመሰለ እንደሆነ ሚስቱ ለራሱ ባለፈው 3ኛ ቪዲዮ ላይ ተናግራለች። ስሜቱን እንዲህ ለመረዳት ስንሞክር የሳቀው ሁላ ደስተኛ አይደለም። በዛም ችግር አለ። አብርሽ የማይናገረው ችግር አለበት። ያን ነገር በመረዳት ነው ልቀርበው የፈለኩት ብላለችና የውሸት ፍቅር እያስመሰለ ለሄርሜላ ጋራ ራሱን እየጎዳ ድብርት ውስጥ እንደሚገባና እንደሚያለቅስ ህይወት እንዳልተመቸው በግልጽ ነው የተናገረው ዛሬ። በእውነት ነው የምላችሁ፣ በጣም ያሳዝናል። ወንድ ልጅ ማለት ነው እኛ ስነ ስርዓቱ ትክክል አይደለም ለወጣቶች ብለን ስንናገር ብዙዎቻቸው አብርሽን የጠላን ይመስላችኋል። አይደለም፣ አስተሳሰቡ ትክክል አይደለም። ራሱን የሚጎዳው፣ ራሱን የሚጥለው፣ ራሱን የሚያስንቀው፣ ብዙ ጊዜ የሚያሰድበው ነገር
የፉክክር አለ አይደለ? ተወደዝ ጋር ያለው ውጣ ግባ ትክክል አይደለም። እና አውሩታ በመሰደቧ ምናምን አለ የሩታ የሚሰደባት ወይ 10 ሰው ነው ወይ 20 ሰው ነው። 4,400,000 ሰው አብርሽን ይሰርበዋል። ለምንድን ነው የምትሉት? ትክክል አስተሳሰብ አይደል? የኢትዮጵያን ወጣት አይገልጽም የሚያስተላልፈው ነገር እና በጣም ዛሬ የተናገረው ንግግር እንደኔ ልባቸው የተሰበረ የውሸት ሳቅ እየሳቅ በነገራችን ላይ ሁላችንም የውሸት ሳቅ ነው የምንስቀው። እዚህ ሚዲያም ላይ የምንወጣ ሰዎች ደስተኛ አይደለንም። የራሳችን ችግር የራሳችን ማንነት ደብቀን ነው የምናወራው። እንደዚህ እኔ አልሐምዱሊላህ ረቢል ዓለሚን በህይወት የዙራ ሳይሆን በምኖረው ኑሮ ላይ በጣም ብዙ ነገሮችን ጎለብኛል። ግን አልሐምዱሊላህ ነገ ሰርቼ ትልቅ ቦታ ደርሳለሁ ብዬ ሂማ ላይ በሂማ ነው እንጂ የምኖረው። ሁላችንም ችግር ውስጥ ነው ያለ ነው። ችግር የሌለበት ሰው የለም። አብርሽ ደግሞ ህይወትን የመሰለ ትዳርን የመሰለ ልጅን የመሰለ ነገርን አጥቶ ከአንድ ጋር ወጥ ሴት ጋር ያሽቃበጠ ራሱን አጥቷል። በእውነት ነው የምላችሁ፣ ራሱ ጋር አይደለም። አንዲት ማትረባ ሴት ህይወቱ ገብታ ደስታውን ነስጥቀዋለች። የውሸት ሳቃውን ነገ ሄዶ ከሌላ ጋር ማሽቃበጥ ምናምን ይሄ ህይወት አይደለም። ህይወት ማለት ሚስቱንና ልጁን አስከብሮ ራሱ የሚከበርበት። ከሌላ ሴት እያሽቃበጠ እንኳን ቢመጣ መጀመሪያ የራሱን ቤተሰብና ሚስቱን ማስከበር አለበት። አንድ ወንድ ልጅ ሴትም እንደዛው መጀመሪያ ራሳችሁንና ቤታችሁን ስታስከብሩ አንድ ሰው እንዳከብራችሁ ትላላችሁ፣ ትስተጥራላችሁ። ራሳችሁን ሳታከብሩ ግን ሰው ያከብረናል ብላችሁ መነሳት አይቻልም። ዛሬ አብርሽ ያጋጠመው ያ ነገር ነው። በሄደበት ቦታ የሚከለፋፈተው ከማይሆን ሰው ጋራ ስለዋለ የውሸት ሳቅ እየሳቀ ስለሚያሳይ ሁሉም ሰው አላማና እቅድ እንደሌለው ለትዳሩ ምንም እንትን እንደሌለው ቆጥሮታል። በእውነት ነው የምላችሁ። ይሄን ቪዲዮ ወደዳችሁም ጠላችሁም አዳምጦት ይጠቅማችኋል። ማንም ሰው ሲኖር ብዙ ችግር አለበት። አብርሽም እንዲሁ ሁሉ ጊዜ ከሄርሜላ ጋር ሲስቅ የኛ ቀብራራ ሄድበት ትችላለህ። ቀብራራነታቸውን አሳያችሁ። ዛሬ ልጁን ሲያይ እንኳን የሚሰማው ስሜት አያችሁት። ወንድሙን የገዛ ወንድሙን አንተ ደግሞ እኮራለሁ እኔ ልጆቼን ሳይ ብዙ ነገሮች ያስደስቱኛል አልክ። እኔ ደግሞ በጣም ነው የማለቅሰው፣ በጣም ውስጥ ይከፋኛል። አንድ ቀን ግን ሰላም ሆኖ ሁሉም ነገር ትዳሩ ጋር ሰላም ሲሆን የዛለታ ነው አብርሽ ደስታው የሚመለሰው እንጂ ልጄን በማየት የምደሰተው ሳይሆን ይከፋኛል አለ። አያችሁት አይደለም? በጣም የሚከፋው ለምን መሰላችሁ? ያሳለፈው ደባ እርግዝና ላይ ሴት ልጅ ተከርታ ዱታ እንዳው ጠንካራ ስለሆነ እስካሁን ከጎኑ አራቀችም። እውነተኛ ፍቅር እውነት ነው። እውነተኛ ታሪክ እውነት ነው። በእውነት ነው የምላችሁ። እና ሁላችንም የራሳችን ችግር አለብን። ለሰው ብለን እንደዚህ ቲክቶክ ላይ አሁን ብዙዎቻችሁ በጣም ትሰዳደባላችሁ፣ በጣም ብዙ ነገር ትላላችሁ። ነገር ግን እኛ የራሳችን ችግር ብናወጣው በጣም ብዙ ነገር አለ። ባመኑ ሰው አለን ባለን ሰው የምንከዳ ሰዎች ነን። በእውነት ነው የምላችሁ። በጎን ያለኝ ብላችሁ የምትኮሩበት ሰው ይከዳችኋል። በአሁን ሰዓት ላይ ማለት ነው። በቃ ውስጣችሁን ሁሉ ችግራችሁ የምታዋሩ ሰው ጀርባ ያዞርባችኋል። ከባድ ዘመን ላይ ነው ያለ ነው። በአሁን ሰዓት በአንድ እግራችሁ ካልቆማችሁ የእናንተ ማጣት ለራሳ የሚያሳስበው አለ። ወደ እሱ መታችሁ አስቸግረኛል ብሎ የሚያስብ በጣም ብዙ ሰው አለ። ስለዚህ እናንተ መጀመሪያ ቁሙ። የመዳም ቅመሞች እባካችሁ አብርሽና ሩታ ህይወታቸውን ይኖራሉ። ነገ ተነገ ወዲያ ሰላም ይሆናል። ድራማውም ይቋጫል። ነገሮች ይስተካከላሉ። ነገር ግን እኛ ሲደህና እንሆን። እንዴት ቲክቶክ ላይ መጥፎ ስድብ አይታችኋል። ጭኔላችኋለሁ በጊዜ በጣም ያስጠላ ንግግሮች ሲነጋገሩ የአብርሽና የሩታ አድናቂ ተብሎ አብረው ሁለት ሆነው ገብተው የሄርሜላ አድናቂ ነን ተብሎ በጣም መጥፎ ስድብ ይሰዳደባል። ድራማ ነው ይላል ግማሹ ደግሞ ምንም ተምላችሁ አትሰዳደቡ። ለማ ብላችሁ ለምን ብላችሁ ማን ናቸው እነሱ? እነማን ናቸው? ለምን ይሰዳደባል?